የግልና የአካባቢ ንጽህና መጠበቅ ለጤና የሚሰጠው ጥቅም እጅግ በጣም ብዙ ነው። በዛሬው የአዲስ ህይወት ወቅታዊ ልዩ ጥንቅራችን በዲቦራ ፋውንዴሽን ቅጥር ግቢ ውስጥ በመገኘት በአካዳሚው የሚገኙትን ልጆች የልዩ ፍላጎት መምህርት እንዲሁም ወላጆችን በንጽህና አጠባበቅ ዙሪያ አናግረናቸዋል። መልካም ቆይታ። ምናስተምርበት ያው በወጣው ስኬጁል መሰረት ነውና ጧት ላይ ሲመጡ ከልጆቹ ከናቶቻቸው ተቀብለንም ሆነ ከባስ ከሚመጡበት ተቀብለን 2:30 እዚህ ይገባሉ። ከዛ ወደ ናሽናል አንተም ምናምን እንሄዳለን። ከዛ ስንመለስ ክላስ እንገባለን። እጃቸውን ይታጠባሉ። ከዛ መጸዳጃ ቤት ይሄዳሉ። ከተመለሱ በኋላ እጃቸውን እናጥባለን። ወደ ቁርስ ይገባሉ። እጃቸውን ከታጠቡ በኋላ ከዛ ቁርስ ላይ በእጁ የሚበሉት በእጃቸው ይበላሉ። በእጃቸው የሚበሉት ማለት ነው። ማይበሉት ደግሞ እኛን የምናጎርሳቸው ከምግቡ ንክኪ የላቸውም መብላት ካልቻሉ ማለት ነው። እነሱን እኛ እናጎርሳቸዋለን። ሲጨርሱ ማንካቸውን በሶፍት ጠራርገን እናስቀምጣለን። ከዛ እንወጣለን። እጃቸውን ይታጠባሉ። ከዛው በሶፍት ይጠረግላቸዋል። እጃቸውን ታጥበው ይገባሉ። ክላስ ወደ ትምህርት ነው የምንጀምረው። የልጄ ስም ልዑል ኃይለ ጊዮርጊስ ይባላል። እድሜው 12 ነው። አሁን የፈንክሽናል ተማሪ ነው እዚህ ዲቦራ አካዳሚ ውስጥ ማለት ነው። ንጽህና ላይ በጣም ነው ትኩረት ሰጥቼ የምሰራው። ምክንያቱም እነዚህ ልጆች በጣም ንጽህና ያስፈልጋቸዋል። ነገሮችን በጣም ስለሚነካኩ ማለት ነው። ቶሎ ወላጅም ጥንቃቄ አድርጎ ንጽህናቸው ላይ በጣም መሰራት አለበት እላለሁ። ለምሳሌ ጸጉራቸው በጣም ካደገ ቶሎ ወንዶች ከሆኑ መቆረጥ አለበት። እዚህ አንገታቸው አካባቢ በየጊዜው በቃ መጸዳት አለበት። ጆሮአቸው ሁሉ ቦታ በቃ ንጽህናቸው በጣም መጸዳት አለበት። ሳምራዊት ከበደ እናት ነኝ። አሁን 20 ጨርሳ ወደ 21ኛ ገብታለች። ልጄ መርግጥ ያው ከመጀመሪያ ጀምሮ እኔ ራሴ አስተምሪያታለሁኝ። ሴት ናት። የሚገጥማት ነገር ወደፊት የሚመጣው ነገር ከሴትነት አንፃር የሚመጡ ነገሮች ሁሉ አንድ ባንድ በወረቀት ጽፌ አስተምራት ነበር። ከዛ በኋላም ያው እድሜዋ ሲደርስ የሚመጣው ነገር አይታዋለች። አዲስ አልሆነባትም ሁሉ ነገር ስለነገርኳት ማለት ነው። አሁን የወር አስቤዛ ስገዛ ለሷ የሚያስፈልገው ነገር ገዛላታለሁ። ንጽህና መጠበቂያ ማለት ነው። እኔም አትነግረኝም። ከዛ እኔም አውቃለሁኝ። ሄዳ ማንንም ሰው በማያይበት ቦታ በጣም ጎበዝ ናት እና ሽንት ቤት ገብታ ተጸዳታ ትመጣለች። እኔ የቀረው ደግሞ ቼክ አረጋለሁ። ገባች አልገባችም፣ ያ ነገር አንስታዋለች አላነሳችው፣ ሰው እንኳን አያይባትም። እግዚአብሔር ይመስገን በጣም ጎበዝ ናት። እኔም ደክሜያለሁ እሷን ለማለት ለማብቃት ባለኝ አቅም ለወደፊት የሚገጥማትን በጓደኛ ደረጃ የሚገጥማትን ሴት ናት። የሚደርስባት ነገር ያ ነገር አንድ ነገር ደግሞ ከደረሰባት እንዳትደብቀኝ ወደ መፍትሄው ለመሄድ ስቲል ነው። በትዳርም ዓለም የሚገጥማት ነገር ሁሉ እኔ ላልኖር እችላለሁ። አባቴ የላትም፣ የሞት ልጅ ናት እና እኔ ላላሳድጋት እችላለሁ። ለወደፊቱ የራሷ ህይወት ትቀጥላለች። የሚገጥማት ነገር በሙሉ እኔ ዝግጁ ነኝ ከማስተማር፣ እሷም ደግሞ ትቀበላለች። ጂና ፊትሽን በቀን ውስጥ ስንት ታጠቢ? ሶስቴ ዛምና አራቴ ተጠቅመው ዛምና ነው። ሳምፖም እንደነገር ሳምንት አንዴ ጥርሰሽ መጥፋት ማታና ጠዋት ጊዜ ቅዳሜ እሑድም ጊዜ ልክ ከቁርስ እንደገቡ ላይፍ ስኪል ይማራሉ። ላይፍ ስኪል የሚማሩት መጀመሪያ እንዴት ንጽህናቸውን መጠበቅ እንዳለባቸው። እኔ ማስተምረው ኬጅ ስለሆነ ገና ልጆችም ስለሆኑ እኛ እያሳየናቸው በተግባር ነው። ልጆቹ ሲጀመር በተግባር እያሳያቸው ላይም ቢሆኑ በተግባር እያሳያቸው ማየትን ከመጻፍ ይልቅ በማየት ይረዳሉ። እኔ እየታጠብኩ ካሳየዋት መታጠብ አያቅታትም።
እኔ ታጥቤ ያሳያታለሁ፣ እሷ ትታጠባለች ማለት ነው። እኛ በመናሳያቸው በድርጊቶቻችን እነሱ ማድረግ አያቅታቸውም። ልክ ከቁርስ እንደገቡ እንዲታጠቡ እናደርጋቸዋለን። ላይፍ ስኪል ስናስተምራቸው ደግሞ ጫማችሁን አውልቁ ከማለት ይልቅ ጫማዬን አውልቄ ጫማሽን አውልቂ ብላ ታወልቃለች። እጃቸውን መታጠብም እንደዛው ማለት ነው። ንጽህናቸው እንዲጠብቁ የምናደርገው እንደዛው ነው። ልጄን ገላውን በየ2 ቀኑ አጥበዋለሁ። በየ2 ቀኑ መስት ገላውን አጥበዋለሁ። ምክንያቱም እንደነገርኩክ ነው፣ አይጠነቀቁም። ነገሮችን ቆሻሻዎችን በጣም ቶሎ ቶሎ ይነካሉና በደንብ መጸዳት አለበት ገላቸው ማለት ነው። ጥፍሩንም እቆርጣለሁኝ፣ ጸጉሩንም አጸዳለሁኝ። ከዛ በተረፈ ግን እጅ እግሩ እንደዚህ አንዳንድ አንገቶች አካባቢ ያሉትን በየቀኑ ኤቭሪዴይ ያንን ነገር አጸዳለሁ። ጥርስ ብሩሽ ደግሞ የጥርስ ብሩሽ ጠዋት ሁሉ ጊዜ ጥርሱን እንዲቦርሽ አደርገዋለሁ። ማታም ወደ አልጋ ከመግባቱ በፊት ጥርሱን በደንብ እንዲቦርሽ አደርጋለሁ። ልብስ በየቀኑ የለበሳቸውን ልብሶች በጭራሽ ደግሜ ያላለብሰው። ምክንያቱም ምንድነው እንደነገርኩ ልጆቹ የሚበሉትንም ማንጠባጠብ ነገር አለ፣ ውሃም ሊፈስ ይችላል። ሲሯሯጣሉ፣ በሚሯሯጡበት ጊዜ ላብ ነገር አላቸው። እነዚህ ልጆች በብዛት ላብ አላቸው አብዛኛዎቹ ማለት ነው። ስለዚህ ከውስጥ ጀምሮ ጠዋት ሁሉ ጊዜ ይቀየራል ልብሳቸው። በጭራሽ ዩኒፎርሙንም በየቀኑ እየቀየርኩ ነው የምልከው ማለት ነው። እግርና የካልሲው ንጽህና አሁን ላይ እሱንም እያሳየሁት እኔም እየረዳሁት እንደዛ ነው የምናደርገው። ካልሲ በየቀኑ ይቀየራል። ከትምህርት ቤት ከመምጣቱ በፊት እግሩ ታጥቦ ነው ካልሲ የሚያደርገው። ደርቆ ከትምህርት ቤት ከገባም በኋላ እግሩ ወልቆ ካልሲው ወልቆ እግሩ ታጥቦ ነው ጫማውን የሚያደርገው። ወይም ስሊፐር አድርጎ በሚቀጥለው ሲመጣም ጠዋት እንደ አዲስ ታጥቦ ነው ጫማ ውስጥ የሚያደርገው። እንደነገርኩ ነው ላብ አላቸው ልጆቹ። ላብ ስላላቸው ያንን ነገር በጥንቃቄ መያዝ ያስፈልጋል። የጸጉር አያያዝ አሁን እሷ ማበጠር እንጂ መስራት አትችልም። ግን እያስለመጥኳት ነው። ክሮቹን እያገጣጠምኩ 3 እያረኩኝ እንደዚህ ይሰራል እላታለሁ። እሷም አሁን መግመድ ትችላለች እንደ ገመድ ማለት ነው። መታጠቡ ግን ማንም ሰው ትናይላትም። ራሷ ናት። ሳሙና አላት፣ ሻምፖ አለ፣ ማበጠሪያ አለ። የራሷ ቦርሳ ውስጥ ሁሉ ነገር የራሷ ለብቻው አላት የምታስቀምጥበት ማለት ነው። እና በዛ ሳጥን በሚያስፈልጋት ጊዜ ወስታ በሳምንትም ጸጉሯ በሳምንት 1 ጊዜ ነው የምትታጠበው፣ ትሰራለች። ገላዋ ግን በ3 ቀን አይቀርም። ምክንያቱም ደርሳለች፣ ያልባታል። ስለዚህ በ3 ቀን አጥባታለሁ። እኔ አላጥባትም፣ ራሷን ቀኑን ታውቀዋለች። ሳሙና ብቻ እንደውም ውሃ ማትፈልግም፣ ራሷ ውሃዋን ይዛ ገብታ ትታጠባለች። ስሜ ሰላማዊ ተሰፋ ይባላል። እጅና እግርሽን በቀን ውስጥ ስንት ጊዜ ታጠቢያለሽ? በቀን 3 በቀን 2 በሳሙና በቀን 2 ጧትና ማታ፣ ቅዳሜና እሁድ። ቅዳሜና እሁድ። ገዛ እኔ ከልጅነቱ ጀምሮ ራሱን እንዲችልልኝ በጣም ጥር ነበረ እና እግዚአብሔር ይመስገን አሁን ላይ እንደ የተወሰኑ ነገሮች ረዳው ካልሆነ በስተቀረ በራሱ በደንብ አድርጎ ራሱን ጋይድ ያደርጋል። በደንብ አድርጎ ይታጠባል። አስፈላጊ ብሩሽም ጥርስም ኮልጌት ብቻ አደርግለታለሁ። አሁን ላይ በደንብ ራሱን አይችልም ብዬ ስለማልተው ከልጅነቱ ጀምሮ አሁን 12 አመቱ ነው። በደንብ አድርጎ ጥርሱን ይቦርሻል፣ በደንብ ይመጠመጣል። በጣም ጠንቃቃ ነው። እነዚህ ልጆች ደግሞ ካሳያቸው የሚገርመው እንደ ፎርሙላ ነው የሚይዙት፣ አይለቁትም። በቃ አንድ ያሳያቸውን ነገር በቃ መልቀቅ አይፈልጉምና እንደው ምንም ሚስቴክ እንዲመጣ አይፈልግም። ኦርደር ጠብቆ እኔ እንዳሳየው አድርጎ ይጠቀማል። የጥርሱም እሱም ያው ኮልጌት አላት፣ ብሩሹም ራሷን ትፈልጋለች። ማታ ስተኛ ማታ ራት በልተን ከተኛን በኋላ ትቦርሸዋለች። ጠዋት ደግሞ ቁርስ ከበላች በኋላ እንደዛው ዝም ብላ
ወጥምጣ መውጣት ነው። መታጠቡ ራሷ ናት። ሌላው የሚስተካከለው ነገር ካለ እኔ ነኝ ማስተካከለው። አይና ቼክ አረጋታለሁ፣ ቼክ አደርጋታለሁ። ለምሳሌ ሞዴስ ምናምን የሚደረግ ነገር ከሆነ ያ ራሷ ናት የምታደርገው። ካልተስተካከለ እኔ ግን ገብቼ አያታለሁ። ከእናት ምንም የሚደበቅ ነገር የለም። ምንም ነገር የሚለው ምንም የሚገጥምሽም ነገር ወደፊትም የሚደርስብሽ ነገር አሁንም ያለው ነገር እኔ እናት ነኝ ማየት አለብኝ ብዬ እሷን ፈቃደኛ ናት። እግዚአብሔር ይመስገን። የኛም እገዛ አትፈልግም። እኛ ግን ያው እንደ እናት ለማየት ያክል ነው። ሌላው ሁሉም ራሷ ናት። እግዚአብሔር ይመስገን። ለእኔ ትልቅ ነገር እግዚአብሔር ረድቶኛል። ደክሜያለሁ፣ ለፍቻለሁ እንደ እናት እና እግዚአብሔርም ረድቶኛል። ልብሷ ማንም አይነካውም። ራሷ ናት የምታጥበው። ሳሙና ምናምን የሚያስፈልጉት ነገር ይደረግላታል። እሷ በሳምንት ልብሷን ታጥባለች። መኝታ ቤት ተባለው ያው ከኔ ጋር ነው የምተኛው። አልጋ ታነጥፍልናለች። ነጠላ ጫማውን ቀይራ እግሯን ታጥባ ቢጃማውን ቀይራ ያ ነው የምታረገው። ሚካማረ ነኝ እና መጠመቀና ማታ እሱም እጣባለሁ፣ ቤቴን እጣባለሁ፣ ጨርቄን እብረሳለሁ። አመታት ፀጉር አስተካክላለሁ። አመታት ጠዋት ማታ ገናዬን እጣባለሁ። ማታ ውጭ እጣባለሁ። ውጭ ታለች ስታበት ጥፍሬ እናንተን መላጠብ ማታ ውጭን መላጠብ ወላጆች እነዚህ ልጆች የእግዚአብሔር ስጦታ ናቸው እንደተነጋገር ነው ማለት ነው። ስለዚህ እንደማንኛውም ልጅ የሚያስፈልገውን ነገር ሁሉ ማድረግ አለባቸው። ንጽህናን በተመለከተ ደግሞ በጣም ልጆቹ ሁሉን ነገር የመንካት ባህሪ ስላላቸው ነክተው ለምሳሌ አፈር ነክተው ሳይጠነቀቁ ልብሳቸውን ወይ የሆነ ቦታቸውን ወይ አንገታቸውን ሊነኩ ስለሚችሉ ዴይ ቱ ዴይ በተለይ ከአንገት በላይ ያላቸውን ፓርት ከወንትን በታች ከግራቸው አካባቢ ያለውን በደንብ አድርገው ማጽዳት መጠንቀቅ አለባቸው እነዚህ ልጆች ማለት ነው። በተለይ ሴቶቹ እንደማያቸውን ከሆነ ወላጅ ወንድም ሴትም በንጽህና ላይ እነዚህ ልጆች ይሄን አውቆ ራሳቸው የጎደለውን ነገር የቤተሰብ እገዛ ይፈልጋሉ። ቤተሰብ በጣም ከምግባቸው ጀምሮ እስከ ንጽህናቸው ድረስ መጠበቅ አለበት፣ መርዳት አለበት። አሁን እንደተባለም የራሱ የበሽታው ባህሪ ተኝተው ሲነሱ ላብ አለ። ላብ ሰውነታቸው ላብ ስላለ ጠረን ይኖራል። ያን እንደገቡ አሁን ከትምህርት ቤት ከገቡ በሳሙና ፎጣም ነገር አድርገው ጥርግርግ ቢያረጓቸው፣ የሚታጠብ ልብስ ደግሞ ነገ የሚለብሱት ልብስ ደግሞ አሁን ቲሸርት ነገር ይሁን ምን ይሁን ቢያጥቡላቸው፣ ፓንት እንደዛው። ያለማወቅ ወላጅ ብዙ ነገር የሚያደርገው ነገር አለ። ከዛ አንፃር ንጽህናቸው ቢጠብቁ አንድም ለልጆቹ ነፃነት ነው፣ ለሚይዛቸውን ሰው ደስተኛ ሆኖ ነው የሚይዘው። ስለዚህ እንደዚህ ቢያደርጉ ጥሩ ነው። በተለይ ለሴት ልጅ ጠዋትም ሆነ ማታም ወላጅ ማየት አለበት። ስለ ህይወቱ መከታተል፣ ዛሬ ምን ገጥሞሃል፣ ዛሬ ምን ገጥሞሻል ልጄ፣ እንዴት ነው ያልሽው አቅርቦ። ከደበቁ ለወደፊት የሚገጥማቸው ነገር አውጥተው መናገር አይችሉም፣ ይደብቃሉ። እናት በተለይ ማቅረብ አለባት ለልጇ የህይወቷም ሂደት የሚቀጥለው ነገር ማስተማር አለባት። ተጎጂ ናት እናት መጀመሪያ ልጅቷን ብትሆን፣ ሁለተኛ ደግሞ በጣም የሚጎዳው ቤተሰብ። ያው የልጁ ህይወት በማጣት ሁለት ጥፋት ነው። ያ እንዳይሆን የሚቀጥለው ህይወቱንም በዚህ መስመር ይሄ ቢገጥምህ ይሄ ማድረግ አለብህ፣ ይሄ ነገር ቢገጥምህ በዚህ ማለፍ አለብህ ብሎ ማስተማር አለባት። ተመልስ ከበደ
ፀጉር እጠባለሁ፣ እፈተዋለሁ፣ አበጥረዋለሁ፣ ቅባት እቀባዋለሁ። ሶስቴ ፊት ጥርስ ሶስቴ ቦርሻ ፀጉር እጠባለሁ፣ ልብስ አጠባለሁ፣ ጫማ አጠባለሁ፣ ጥርሴ ቦርሻለሁ፣ ፊቴ እታጠባለሁ፣ ጥፍሬ እቆርጣለሁ፣ እግሬ እታጠባለሁ፣ ቅንቅሌ እታጠባለሁ፣ ልብሴ አጠባለሁ፣ ካልሲ አጠባለሁ፣ ዩኒፎርም አጠባለሁ። ስሜ ዮሴፍ አንዳርጋቸው እባላለሁ። ፊቴን የምታጠበው በሳምንት ሁለት ቀንና በቀን 3 እታጠባለሁ። እዚህ ጋር እንደውም እዚህ ጋርና እዚህ ጋር ጥርት ለ2 ቀን ይዞኝ ነበረ እና እሬት ለፊት ጥሩ ነው ይባላል። ከ2 ቀን እሬት ይቀባለሁ። እህቴ ቀብታኛለች እና ከዛ እያራሴ ሲመጣ ፊቴ ሲደርቅ እሬት ስትቀባው ለ3 ደቂቃ ቆይና ከዛ በሳሙና ሳይሆን በውሃ ብቻ እታጠባለሁ። እሬትም አቮካዶም ለፊት ምናምን ጥቅም ነው ይባላል። ፊትን ስትቀባው ስትታጠበው ፊትንም ያለሰልሳል ይባላል። እነሱን ተጠቅሜ ያውቃለሁ። በሳምንት 2 ቀን ቅዳሜ ገላዬን ስታጠብ ከፀጉሬ ጋር አንድ ላይ እታጠባለሁ። ጥርሴ ደግሞ ጠዋትና ማታ ጠዋት ቁርስ ከበላሁ በኋላ እቦርሻለሁ። ከዛ ከቦረስኩ በኋላ ተግመጥምጬ እተፋለሁ። እግሬ ዓርብ ጠዋትም ማታም እያልኩ እታጠባለሁ። ገላዬን ቅዳሜ ነበር የምታጠበው፣ ዓርብ ነው የምታጠበው። ገላዬን መታጠብ ማለት ጥቅሙ አንደኛ ንጽህናችንን መጠበቅ እንዳለበት፣ ንጽህና ስንጠብቅ ጥፍራችንን ገላችን ስንታጠብ በደንብ ማሸት፣ አለዚያ የቆሸሸበት ጀርባ እንዲለቅ በደንብ ማሸት፣ ከዛ ከጀርባችን እስከ አሽተን መለቅለቅ መታጠብ አለብን። እዚህ ጋር ደግሞ ጥፍር መቁረጥ አለብን። አንዴ ጥፍር እዚህ ጋር ጥፍር ምጥምጥ ይዞኝ አሞኝ ጠፍጠፍሩ ቆርጬ አስተካክያለሁ። እንግዲህ ወላጆች ልጆቻቸውን ንጽህና እንዲጠብቁ ማስተላለፈው መልእክት ጥፍራቸው እንደዚህ ማደግ የለበትም፣ ቆሻሻ ስለሚያስገባ። ከዛ ላይ ምግብ በራሳቸው መግበላት ከጀመሩ በራሳቸው ስለሚበሉት ማንካ ከያዙ በእጃቸው ነው የሚበሉት። ስለዚህ ጥፍራቸው ካልተቆረጠ ጥፍራቸው ውስጥ ቆሻሻ ይገባል። ያንን ጥፍራቸውን በሰዓት እንዲቆርጡላቸው። ሌላኛው ልብሳቸውን ዩኒፎርም 2 ዩኒፎርም አለው ዲቦራ የሰጣቸው ማለት ነው። እሱን ዩኒፎርም ከሰኞ እስከ ማክሰኞ 1 ዩኒፎርም አለ፣ ሐሙስና ዓርብ አለ። ሮብ አይለበስም፣ የራሳቸውን ልብስ ነው የሚለብሱት። እሱን በንጽህና አጥበው እንዲመጡ ትዕዛዝ ሁሌም ይተላለፋል፣ እንዲያጸዱ ማለት ነው። አሁን ለዚህ ዲቦራ አካዳሚ ለሚማሩት ብቻ ሳይሆን ሌሎችም ጋር የሚማሩት ልጆች ንጽህናቸውን መጠበቅ አለባቸው ወላጆች። ምክንያቱም እነዚህ ልጆች ምላስም ያወጣሉ፣ ልጋግም ያንጠበጥባሉ እና ሽታ ያመጣል እሱ ማለት ነው። እሱ ሽታ እንዳያመጣ በሰዓቱ መታጠብ አለባቸው። ዳውን ሲንድሮም ወይም ሌላ አይነት የአእምሮ እድገት ውስንነት ያለባቸው ልጆች ንጽህና አጠባበቃቸውን በተመለከተ ማሳየትና ማስተማር የወላጆች ብቻ ኃላፊነት ሳይሆን ሁላችንም በየአካባቢያችን የተቻለንን አስተዋጽኦ ማድረግ አለብን። ለምሳሌ እንደ ሳሙና፣ ሶፍት እንዲሁም የንጽህና መጠበቂያ አስመጪዎች ለድርጅቶች ድጋፍ እንዲያደርጉ ጥሪያችንን እናቀርባለን። የዛሬው ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።